21ኛው የምስራቅ አፍሪካ የጳጳሳት ጉባኤ የመክፈቻ መስዋዕተ ቅዳሴ ተካሄደ። በየ4 ዓመታት የሚካሄደው የምስራቅ አፍሪካ የጳጳሳት ጉባኤ በኬንያ አዘጋጅነት ሐምሌ 12 ቀን 2018 ዓ.ም በይፋ ተከፈተ። የቅድስት መንበር ሁለንተናዊ የሰው ልጅ እድገት ክፍል ኃላፊ ብፁዕ ካርዲናል ሚካኤል በመሩት የመክፈቻ መስዋዕተ ቅዳሴ ላይም ከ9 አባል ሀገራት የመጡ ከ100 በላይ ብፁዓን ጳጳሳት ተገኝተዋል። በዚሁ በምስራቅ አፍሪካ ካቶሊክ ዩኒቨርሲቲ በተካሄደው የመክፈቻ መስዋዕተ ቅዳሴ ላይ ከብፁዓን ጳጳሳት በተጨማሪ በኬንያ ከሚገኙ ሀገረ ስብከቶችና ቁምስናዎች የተሰበሰቡ በሺዎች የሚቆጠሩ ምዕመናንና እጅግ በርካታ ወጣቶችም ተገኝተዋል። በመክፈቻው የኬንያ ጳጳሳት ጉባኤን በመወከል ብፁዕ አቡነ ሙሄሪያ ከአባል ሀገራት የተወከሉ ብፁዓን ጳጳሳትን፣ የቅድስት መንበር ተወካዮችን፣ ከመላው ዓለም ለጉባኤው የመጡ እንግዶችን አስተዋውቀዋል። ሲኖዶሳዊ ጉዞ ከወጣቶች ጋር የአንድነት፣ የተስፋ፣ የፍትህና የመልካም አስተዳደር ድልድይን መገንባት በሚል መሪ ቃል የሚካሄደው ጉባኤ አባል ሀገራቱ በዋናነት ሐዋርያዊ ጉዳዮችን በማስቀደም በቀጠናው ያሉትን ማህበራዊ ጉዳዮች በመወያየት የጋራ የቤተ ክርስቲያን አቅጣጫ ያቀርባሉ። በ21ኛው ጉባኤ በወጣቶች ሕይወት ላይ በማተኮር ቤተ ክርስቲያን ሲኖዶሳዊ በሆነ መንገድ ከወጣቶች ጋር እንዴት መጓዝ እንደምትችል የሚወያዩ ይሆናል። የወጣቶች ስራ ማጣት፣ ከማህበረሰብ የመገለል፣ ስደት፣ የአቻ ግፊትና ፖለቲካዊ አለመረጋጋት ከብዙዎቹ በጥቂቱ የሚነሱ ጉዳዮች ይሆናሉ። ጉባኤው ወጣቶችን በማዳመጥ አዲስ ተስፋና የመፍትሄ ሀሳቦችን ለማቅረብ ከሁሉም አባል ሀገራት ከተወከሉ ወጣቶች ጋር በቀጣይ ቀናት ቆይታ እንደሚደረግ ተገልጿል።